ሰላም ጤና ይስጥልን የአቢሲኒያ ዜና ተከታታዮች ለዛሬ ያዘጋጀንላችሁን ዜናዎች ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ እንድትከታተሉን ከወዲሁ እንጋብዛለን። ፕሬዝዳንት ዶናልድ ትራምፕ አሜሪካ ግሪንላንድ መቆጣጠር አለባት የሚለውን አቋማቸውን በማጠናከር ይህን ለማድረግ አስፈላጊ ከሆነ በከባድ መንገድ ወይም በኃይል እርምጃ እንደሚወስዱ አርብ ምሽት አስጠንቅቀዋል። ፕሬዝዳንቱ ከነዳጅ ኩባንያ ስራ አስፈጻሚዎች ጋር በዋይት ሃውስ በነበራቸው ቆይታ እኛ ካላደረግነው ሩሲያ ወይም ቻይና ግሪንላንድን ይቆጣጠሯታል፣ እኛ ደግሞ ሩሲያን ወይም ቻይናን በጎረቤትነት ማየት አንፈልግም ሲሉ ተናግረዋል። ትራምፕ አክለውም በግሪንላንድ ጉዳይ ቢወዱም ባይወዱም አንድ ነገር እናደርጋለን ብለዋል። ትራምፕ ግሪንላንድን በራስ ገዝ ግዛትነት በመግዛት ወይም በወታደራዊ ኃይል ለመቆጣጠር ያላቸውን ፍላጎት በተደጋጋሚ ሲገልጹ ቆይተዋል። አርብ በሰጡት አስተያየትም ነገሩን በስምምነት ወይም በቀላል መንገድ ብንጨርሰው እመርጣለሁ፣ ነገር ግን በቀላል መንገድ ካልሆነ በከባድ መንገድ እንፈጽመዋለን ሲሉ ዝተዋል። ግዛቱን ለመውሰድ ምን ያህል ገንዘብ እንደሚያስፈልግ ሲጠየቁ ገና ስለ ክፍያ እያወራሁ አይደለም፣ ወደፊት ላወራ እችላለሁ ብለዋል። የግሪንላንድና የዴንማርክ ባለስልጣናት ሐሳቡን በጥብቅ ተቃውመዋል። በዋሽንግተን የግሪንላንድ ተወካይ ጃኮብ ኤስቦስቲን ግሪንላንድ ለሽያጭ አልቀረበችም፣ ጠቅላይ ሚኒስትራችንም ይህንን ግልጽ አድርገዋል፣ ሀገሪቱ የግሪንላንድ ሕዝብ ናት ሲሉ ምላሽ ሰጥተዋል። በኮንግረስ የሚገኙ ከፍተኛ የሪፐብሊካንና የዲሞክራት ተወካዮችም የትራምፕን ሐሳብ አልደገፉትም። አፈ ጉባኤ ማይክ ጆንሰን አሜሪካ ግሪንላንድን ለመያዝ ወታደራዊ ኃይል ትጠቀማለች ብሎ በቁም ነገር የሚያስብ ሰው አለ ብዬ አላምንም፣ በኮንግረስም ይህ ሐሳብ የለም ብለዋል። ሴናተር ሮጀር ዊከርም ዴንማርክ እና ግሪንላንድ መሬታቸውን ለመሸጥ ሆነ ለመደራደር ፈቃደኛ እንዳልሆኑ ግልጽ መደረጉን ጠቁመዋል። ሴናተር ጂን ሻሂን አሜሪካ ከግሪንላንድ እና ዴንማርክ ጋር የረጅም ጊዜ ወዳጅነት ያላት በመሆኑ በቁጥጥሩ ዙሪያ ድርድር አያስፈልግም ብለዋል። ምክትል ፕሬዝዳንት ጂዲ ቫንስ በበኩላቸው አስተዳደሩ በጉዳዩ ላይ ያለውን ፍላጎት ተከላክለዋል። የአውሮፓ መሪዎች የአሜሪካን ፕሬዝዳንት ንግግር በቁም ነገር ሊወስዱት ይገባል ያሉት ቫንስ ግሪንላንድ ለአሜሪካና ለዓለም ሚሳኤል መከላከያ ወሳኝ ቦታ መሆኗንና ተቀናቃኝ ሀገራት አካባቢውን እንደሚፈልጉት ተናግረዋል። በቀጣይ ሳምንት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከዴንማርክና ከግሪንላንድ አቻዎቻቸው ጋር በአስቸኳይ እንደሚገናኙ ይጠበቃል። የየመኑ ተገንጣይ ቡድን መሪ በሶማሌ በኩል ወደ አቡዳቢ ሸሽቷል መባሉን ተከትሎ ሞቃዲሾ ምርመራ ጀመረች። የሶማሊያ የኢሚግሬሽን ኤጀንሲ የደቡብ የመን ሽግግር ምክር ቤት መሪ አይዳ ራስ አልዙበይዳ የአየር ክልሏን ያለ ፍቃድ ተጠቅሟል መባሉን ተከትሎ ምርመራ መጀመሩን አስታወቀ። የኢሚግሬሽንና የዜግነት ኤጀንሲ ሐሙስ ታህሳስ 30 2018 ዓ.ም ባወጣው መግለጫ የሶማሊያ የአየር ክልልና የአውሮፕላን ማረፊያዎች የአገሪቱን ሕግ ወይም ፈቃድ በመጣስ የተፈላጊ ፖለቲከኛን ጉዞን ለማመቻቸት ጥቅም ላይ መዋላቸውን ለማረጋገጥ ከሌሎቹ አገራት ባለስልጣናት ጋር እየሰራ መሆኑን ገልጿል። የአማጺ ቡድኑ መሪ ያመለጠው በሪያድ የሰላም ንግግር ለማድረግ እቅድ ተይዞ ያለ ሲሆን በሳውዲ አረቢያ ዩኤኢ ከአገር እንዲወጣ ረድተዋለች በማለት ወቅሳለች። የሶማሊያ መንግስት ግን አይደራስ አልዙበይዳ በጀልባ ወደ ሶማሌላንድ ስለማምራቱ የጠቀሰው ነገር የለም። የሶማሊያ ኢሚግሬሽን ኤጀንሲ ዙባይዳ በሞቃዲሾ የአየር ክልል በኩል መውጣቱ ከተረጋገጠ እርምጃዎቹ የሶማሊያን ሉዓላዊነትና የኢሚግሬሽን ሕጎች ላይ ከባድ ጥሰት መፈጸማቸውን እንደሚያመለክቱ ተናግሯል። ተፈላጊ ሰዎችን ማዘዋወር ወይም ያለ ፍቃድ በግዛቱ ላይ የሚደረጉ ማንኛውም የተናጠል እንቅስቃሴዎችን ማመቻቸት ተቀባይነት የሌለው መሆኑን አጽንኦት ሰጥተዋል። ሐሙስ ዕለት ሳውዲ አረቢያ የተባበሩት አረብ ኤሚሬትስን የየመን ተገንጣይ ቡድን መሪ የሆኑትን እና በአገሪቱ ክህደት ወንጀል የሚፈለግ ግለሰብን ከአገር ወጥቶ ወደ አቡዳቢ እንዲሸሽ በማድረግ ወንጅላታለች። የሳውዲ መከላከያ የደቡብ የመን የሽግግር ምክር ቤት መሪ አይደራስ አልዙበይዳ ከየመን በጀልባ ወደ ሶማሊያ መሸሹን ተናግሮ ነበር። ሞቃዲሾ ሳውዲ አረቢያን በየመን ያለውን ሁኔታ ለመፍታት በሪያድ ለመወያየት ያቀረበችውን ጥሪ ተገቢ ፖለቲካዊ ሂደት እንደሆነ በመግለጽ እንደምትደግፍ አስታውቃለች። ኤጀንሲው አልዙበይዳ ይህንን ሂደት ለማምለጥ የውጭ ድጋፍ በማግኘት ጭምር የሚያደርገው ማንኛውም ጥረት ቀጣይነት ያለው የዲፕሎማሲ ጥረት በቀጥታ የሚቃረን ይሆናል ሲሉ አክሏል። ጥሰት መፈጸሙ ከተረጋገጠ የሁለትዮሽ ስምምነቶችን እና የዓለም አቀፍ ሕግን መጣስን እንደሚያመለክት ኤጀንሲው ጨምሮ አስጠንቅቋል። ኤጀንሲው በምርመራው ግኝቶች ላይ በመመስረት ጥሰቶች መኖራቸው ከተረጋገጠ ሙሉ ተጠያቂነትን ለማረጋገጥ ተገቢ እርምጃዎች ይወሰዳሉ ብለዋል።
የሩሲያ መከላከያ ሚኒስትር በቅርቡ በፕሬዝዳንት ቭላዲሚር ፑቲን መኖሪያ ላይ የተደረገውን የድሮን ጥቃት ሙከራ ተከትሎ በዩክሬን ወሳኝ መሰረተ ልማቶች ላይ በዘመናዊው ኦርቬኒክ ሃይፐርሶኒክ ሚሳኤል የአጸፋ እርምጃ መውሰዱን አስታወቀ። ሚኒስትሩ ዛሬ አርብ ባወጣው መግለጫ እንዳመለከተው ጥቃቱ ያነጣጠረው በዩክሬን የድሮን ማምረቻ ተቋም፣ የኢነርጂ መሰረተ ልማቶችና ሌሎች ወታደራዊ ፋይዳ ባላቸው ቦታዎች ላይ ነው። ይህ እርምጃ የተወሰደው በኪየቭ በኩል በፕሬዝዳንት ፑቲን የግል መኖሪያ ላይ ለተሰነዘረውና ሩሲያ የሽብር ጥቃት ስትል ለጠራቸው ድርጊት ምላሽ ለመስጠት መሆኑን ተገልጿል። እንደ ሞስኮ መግለጫ ከሆነ በዲሴምበር 28 እና 29 ዩክሬን 91 የሚጠጉ የረጅም ርቀት ድሮኖችን በኖቭጎሮድ ክልል ወደሚገኘው በፕሬዝዳንት ፑቲን መኖሪያ ልካ የነበረ ሲሆን ሁሉም ድሮኖች በአየር መቃወሚያ መመታታቸው ተነግሯል። ሩሲያ ለዚህ ድርጊት ተመጣጣኝ እርምጃ እንደምትወስድ ቃል ገብታ ነበረ። ሐሙስ ምሽት በተፈጸመው በዚህ ጥቃት ከፖላንድ ድንበር አቅራቢያ በምትገኘው ሌቪቭ ክልል ከፍተኛ ፍንዳታዎች ተሰምተዋል። በማህበራዊ ሚዲያ የተለቀቁ ያልተረጋገጡ ምስሎች እንደሚያሳዩት በርካታ ሚሳኤሎች በከፍተኛ ፍጥነት ከሰማይ ወደ መሬት ሲወርዱ ታይተዋል። የሩሲያ ቴሌግራም ቻናሎች እንደዘገቡት ከሆነ ኦርቬኒክ የተሰኘው ሚሳኤል በስትሬ ከተማ የሚገኝ ግዙፍ ከርሰ ምድር ጋዝ ማከማቻን ኢላማ አድርጓል። ኒውክለር የመሸከም አቅም ያለው ይህ የሩሲያ ዘመናዊ ፕላስቲክ ሚሳኤል በጦርነት ሲሞከር ይህ ሁለተኛ ጊዜው ነው። እንደ ኢሮፓያን አቆጣጠር በኖቬምበር 2024 በዲኒፕሮ ከተማ የመጀመሪያ ሙከራ ተደርጎበት ነበር። ፕሬዝዳንት ፑቲን ስለዚህ ሚሳኤል ሲናገሩ በዓለም ላይ ተወዳዳሪ የሌለውና ጉልበቱ ከሜቴዮር ውድቀት ጋር የሚመጣጠን መሆኑን ገልጸው ነበር። ሚሳኤሉ የድምፅን ፍጥነት 10 እጥፍ የሚጓዝና በርካታ ኢላማዎችን በአንድ ጊዜ መምታት የሚችል ነው። የሩሲያ መከላከያ ሚኒስትር በመግለጫቸው ማጠቃለያ ላይ ማንኛውም የዩክሬን የሽብር ድርጊት ያለ ምላሽ አይታለፍም ሲል ማስጠንቀቂያ ሰጥቷል። ኢትዮጵያ ስለ ታይዋን ነጻነት የሚካሄዱ ሁሉንም አይነት እንቅስቃሴዎች በጽኑ እንደምትቃወም ገለጸች። የቻይና መንግስት ብሔራዊ ውህደትን እውን ለማድረግ የሚያደርጋቸውን ጥረቶችም ደገፈች። ቻይና በበኩሏ በዲሞክራሲያዊ ድርድር የባህር በር በመክፈት የማሪታይም ሎጂስቲክስን ማሳለጥ እንደሚያስፈልግ ጠቁማለች። ኢትዮጵያ በዓለም ላይ ያለችው አንድ ቻይና ብቻ ናት። ታይዋን ከቻይና ግዛት የማትነጠል አካሏ ናት። የህዝባዊት ሪፐብሊክ ቻይና መንግስትም መላው ቻይና የሚወክል ብቸኛ ህጋዊ መንግስት ነው በማለት ለአንድ ቻይና መርህ ያላትን ጽኑ ድጋፍ አረጋግጣለች። ኢትዮጵያ ስለ ታይዋን ነጻነት የሚካሄዱ ሁሉንም አይነት እንቅስቃሴዎች በጽኑ እንደምትቃወም ያለገለጸች ሲሆን እንዲሁም የቻይና መንግስት ብሔራዊ ውህደትን እውን ለማድረግ የሚያደርጋቸውን ሁሉም አይነት ጥረቶችና የተመድ ጠቅላላ ጉባኤ ውሳኔ ሀሳብ 2758ን በጽናት እንደምትደግፍ አስታውቃለች። ቻይና በበኩሏ ኢትዮጵያ በአፍሪካ ቀንድ ቀጠና ላላት ሚና ትልቅ ግምት እንደምትሰጥ ገልጻለች። ቻይና በቀጠናው የሚገኙ ሀገራት የተመድን ቻርተር ዓለም አቀፍ ህግንና የግዛት ሉዓላዊነትን ባከበረ መልኩ ትስስራቸውንና ትብብራቸውን በማጠናከር የአፍሪካን ውህደት እንዲያፋጥኑ እንደምታበረታታ ገልጻለች። በተጨማሪም ቀጠናዊ ሰላምና ልማትን ለማረጋገጥ በዲፕሎማሲያዊ ድርድር የባህር በር በመክፈት የማሪታይም ሎጂስቲክስን ማሳለጥ እንደሚያስፈልግ ጠቁማለች። ይህ በእንዲህ እንዳለ በሶማሌላንድ ሪፐብሊክ የሚገኘው የታይዋን ተወካይ ጽሕፈት ቤት ኢትዮጵያ ለአንድ ቻይና መርህ ላይ የሰጠችውን ድጋፍ ተቃወመ። ታይዋን ላይ የተሰነዘሩት አስተያየቶች ሐሰት ናቸው ሲል የገለጸው ጽሕፈት ቤቱ ኢትዮጵያ ቤጂንግ በታይዋን ላይ ያላትን አቋም መደገፏ በእጅጉ እንዳሳዘነውም አስታውቋል። የታይዋን ተወካይ ጽሕፈት ቤት በበኩሉ የቻይና ሪፐብሊክም ሆነ የቻይና ሕዝባዊ ሪፐብሊክ የተለያዩና ራሳቸውን የቻሉ መሆናቸውን ገልጿል። በተጨማሪም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔ ሀሳብ 2758 ስለ ታይዋን እንደማይጠቅስ እንዲሁም የቻይና ሕዝባዊ ሪፐብሊክ ታይዋንን ወይም ሕዝቧን በተባበሩት መንግስታት ድርጅትና በተለያዩ ተቋማት እንዲወክል ስልጣን እንዳልተሰጠው አጽንኦት ሰጥቷል። ጽሕፈት ቤቱ አክሎም ኢትዮጵያ ቻይናን በጭፍን መከተል እንድታቆም ጥሪ ያቀረበ ሲሆን በቀጠናው ሰላምና መረጋጋት የሚያናጉ ንግግሮችን፣ ድርጊቶች ከመደገፍ እንድትቆጠብ አስጠንቅቀዋል። ኢትዮጵያ ትሳተፍበታለች የተባለው የብሬክስ ሀገር የባህር ኃይል ልምምድ ዛሬ ይጀመራል ተባለ። ኢትዮጵያ አባል የሆነችበት የብሬክስ ሀገራት የባህር ኃይሎችና
በቻይና መሪነት በደቡብ አፍሪካ የሚያደርጉትን የባህር ኃይል ወታደራዊ ልምምድ ዛሬ ይጀምራሉ። ይህ ዊል ፎር ፒስ 2026 በአዲሱ አውሮፓውያን ዓመት የሰላም ፍላጎትን ለማሳየት በሚል የተሰየመው ወታደራዊ ልምምድ የብሬክስ አባል ሀገራት ባህር ኃይሎች የሚሳተፉበት ነው። በኬፕ ታውን በሚካሄደው የባህር ኃይል ልምምድ ላይ ኢትዮጵያን ጨምሮ ሌሎች የብሬክስ አባል ሀገራት እንደሚሳተፉ እየተነገረ ነው። የአስተናጋጇ ደቡብ አፍሪካ ብሔራዊ መከላከያ ኃይል እንዳስታወቀው በቻይና መሪነት የሚደረገው ይህ ወታደራዊ ልምምድ ለ7 ቀናት የሚቆይ ሲሆን ብራዚል፣ ሩሲያ፣ ህንድ፣ ግብጽ፣ ኢራን፣ ሳውዲ አረቢያ እና የተባበሩት አረብ ኤሚሬትስ እና ኢንዶኔዥያ ተሳታፊ ይሆናሉ። የባህር ኃይል ልምምዱ ዓለም አቀፍ ትኩረት የሳበ ሲሆን ደቡብ አፍሪካ ከአሜሪካ ተቀናቃኝ አገራት ጋር ግንኙነቷን እያጠናከረች መሆኑ ከዋሽንግተን ጋር ያላትን መሻከር የበለጠ ሊያበላሸው ይችላል ተብሏል። ለልምምዱ የቻይናና የኢራን የጦር መርከቦች ወደ ደቡብ አፍሪካ የባህር ኃይል የጦር ሰፈር የደረሱ ሲሆን የሩሲያ የጦር መርከቦችም እንደሚኖሩ ተነግሯል። የባህር ኃይሎች ልምምድ የባህር ላይ ደህንነት ላይ ያተኮረ ነው ስትል ደቡብ አፍሪካ አስታውቃለች። በትግራይ ክልል ተጭኖ በኤርትራ በኩል ወደ ዱባይ ሊላክ የነበረ እጅግ ከፍተኛ መጠን ያለው ወርቅ 1.8 ቶን ወይም 18 ኩንታል በመንገድ ላይ መጥፋቱን ተከትሎ በህወሓት ጄኔራሎችና በኤርትራ ወታደሮች አመራሮች መካከል ከፍተኛ አለመግባባት መፈጠሩን የህወሓት የውስጥ ምንጮች አጋለጡ። ጉዳዩን በቅርበት የሚከታተሉ ምንጮች እንደገለጹት ይህ ህገወጥ የኮንትሮባንድ መስመር ባለፉት ወራት በኢዛና ማዕድን ልማት ኩባንያ የወጣውን የትግራይን ወርቅ በዛላምበሳ በኩል ወደ አስመራ ከዚያም ወደ ዱባይ በማጓጓዝ ሲሰራ ቆይቷል። ይሁን እንጂ ከ11 ቀናት በፊት የተላከውና በወቅቱ የገበያ ዋጋ በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣው 1.8 ቶን ወርቅ መዳረሻው ሳይታወቅ ቀርቷል። የህወሓት ወታደራዊ አመራሮች ወርቁን ማስረከባቸውን አጥብቀው ሲከራከሩ፣ በኤርትራ በኩል ያሉ አቻዎቻቸው ግን እጃችን አልገባም የሚል ምላሽ ሰጥተዋል። ይህንን የይለፍ ክርክር ተከትሎ በሁለቱ አካላት መካከል ይደረግ የነበረው ሚስጥራዊ የጥቅም ግንኙነት መቋረጡን እና በዛላምበሳ በኩል ያለውን እንቅስቃሴ ላለፉት 12 ቀናት ሙሉ በሙሉ መገታቱ ታውቋል። በተያያዘ ዜና ከዚህ ቀደም የትግራይ ክልል ለኢትዮጵያ ብሔራዊ ባንክ ያስረክብ የነበረው ወርቅ ከተቋረጠ 1 ወር እንደሞላው የተገለጸ ሲሆን ምርቱ ሙሉ በሙሉ ወደዚህኛው የኮንትሮባንድ መስመር መዞሩን መረጃዎች ያመለክታሉ። ለዛሬ ያዘጋጀንላችሁ ዜናዎች እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን።